የፕሪሚየር ሊጉ የዋንጫ ፉክክር ጣራ በነካበት በዚህ ወሳኝ ወቅት መድፈኞቹ ታሪካዊ ጉዞአቸውን ለመቀጠል ወደ ኤምሬትስ ሜዳቸው ይመለሳሉ። አርሰናል ሊጉን እየመራ ቢሆንም የሚገጥመው ቡድን ግን በቀላሉ እጁን የሚሰጥ አይደለም። ባለፉት 5 ጨዋታዎች ያልተሸነፈውና የአቻ ውጤት አባዜ የያዘው ይህ ቡድን ቦርንሞዝ ይባላል። አርሰናል የዋንጫ መንገዱን ያሰፋል ወይስ ቦርንሞዝ ያልተጠበቀ ድንጋጤ በለንደን ላይ ይፈጥራል? በዚህ ቪዲዮ ውስጥ የሁለቱንም ቡድኖች ድብቅ ስታቲስቲኮች፣ የታክቲክ ፍልሚያዎችና የውጤት ትንበያ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። መድፈኞቹ በአሁኑ ሰዓት በሊጉ አናት ላይ ተቀምጠው የድል አየር እየተነፈሱ ነው። በዚህ ሳምንት አጋማሽ በሻምፒዮንስ ሊግ ስፖርቲንግ ሊዝበንን 1-0 ማሸነፋቸው ቡድኑ ምን ያክል በመከላከል ረገድ ብስለት እንዳለው አሳይቷል። አርሰናል በዚህ የውድድር ዘመን 21 ጊዜ ድል ሲቀናው 7 ጊዜ አቻ ወጥቶ በ3 ጨዋታዎች ተሸንፏል። ይህ የሚያሳየው የሚኬል አርቴታ ስብስብ ምን ያክል ወጥ የሆነ አቋም እንዳለው ነው። ባለፉት 5 ጨዋታዎች በአማካይ በጨዋታ የሚቆጠርባቸው ጎል 0.8 ብቻ ነው። ይህ ማለት ተጋጣሚ ቡድኖች የአርሰናልን የኋላ ክፍል ሰብሮ ለመግባት እጅግ ይቸገራሉ። ወደ ኤምሬትስ ስቴዲየም ስንመጣ ደግሞ የአርሰናል የበላይነት ይበልጥ ጎልቶ ይታያል። መድፈኞቹ በሜዳቸው ባደረጓቸው ባለፉት 19 ጨዋታዎች በግማሽ ሰዓት መሪነታቸውን አሳልፈው ሰጥተው አያውቁም። ቡድኑ ጎል በማስቆጠር ረገድም እጅግ አስተማማኝ ነው። ባለፉት 40 ጨዋታዎች ውስጥ በ37ቱ ላይ ቢያንስ 1 ጎል አስቆጥሯል። ይህ ማለት አርሰናል በሜዳው ጎል ሳይቆጠርበት የሚወጣበት አጋጣሚ በጣም ጠባብ ነው። አሁን ደግሞ ወደ እንግዶቹ እንሄድ። ቦርንሞዝ በአሁኑ ሰዓት በደረጃ ሰንጠረዡ 13ኛ ላይ ቢቀመጥም ግምት ሊሰጠው የሚገባ ቡድን ነው። ለምን መሰላችሁ? የአቻ ውጤት ንጉሥ ስለሆነ። ቦርንሞዝ ባለፉት 5 ተከታታይ ጨዋታዎች 5ቱንም አቻ ነው የወጣው። ማንቸስተር ዩናይትድን 2-2 ያስተናገዱበት ጨዋታ ለትላልቅ ቡድኖች ትልቅ ማስጠንቀቂያ ነው። ከሜዳቸው ውጪ በሚያደርጓቸው ጨዋታዎች እጅግ ጥንቁቅ ናቸው። በተለይ የመጨረሻዎቹ 2 የሜዳ ውጪ ጨዋታዎቻቸው 0-0 ነው የተጠናቀቁት። ይህ የሚያሳየው አርሰናልን ለማስቆም አውቶቡሱን ሊያቆሙ እንደሚችሉ ነው። እንዲሁም የማዕዘን ምቶችና ፈጣን የመልሶ ማጥቃቶች የቦርንሞዝ ዋና መሳሪያዎች ናቸው። ይህ ጨዋታ የሁለት ተቃራኒ የታክቲክ ፍልሚያ ውጤት ይሆናል። አርሰናል ኳስን ተቆጣጥሮ ለመጫወት ሲሞክር፣ ቦርንሞዝ ደግሞ ክፍተቶችን በመጠበቅ በመልሶ ማጥቃት ለመቅጣት ይሞክራል። ታሪክን ወደ ኋላ መለስ ብለን ስናይ ቦርንሞዝ ለአርሰናል ሁሌም ፈተና መሆን ይወዳል። በዚህ የውድድር ዘመን መጀመሪያ አካባቢ ቦርንሞዝ በአርሰናል 3-2 የተሸነፈበት ጨዋታ አይረሴ ነው። አርሰናል በድጋሚ ያሸንፋል የሚለው ጥያቄ ምላሹ የሚያጓጓ ነው። እንግዲህ መረጃዎቹን ስናጠቃልል ጨዋታው ብዙ ጎል የሚቆጠርበት አይመስልም። የአርሰናል የመከላከል ብቃትና የቦርንሞዝ ጥንቃቄ የታከለበት አጨዋወት ጨዋታው ከ3 ጎል በታች እንዲሆን ያደርገዋል ተብሎ ይገመታል። የእኛ ግምት አርሰናል በሜዳውና በደጋፊው ፊት 1-0 ወይም 2-0 ያሸንፋል የሚል ነው። ቪዲዮውን ስለተከታተላችሁ እናመሰግናለን። በኮሜንት መስጫው ላይ የእናንተንም ውጤት መገመታችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ስለተከታተላችሁ እናመሰግናለን።